ሻወር ስንወስድ ባለማወቅ የምናደርጋቸው እጅግ አደገኛ ጤናን የሚያሳጡ 7 ድርጊቶች በቶሎ አቁሙ። ሰላም ጤና ይስጥልኝ። እንደምን ሰነበታችሁ ውድ የቻናላችን ቤተሰቦች። ዛሬም እንደተለመደው ለጤናችሁ እጅግ ጠቃሚና ወሳኝ የሆነ መረጃ ይዘንላችሁ ቀርበናል። በየቀኑ ወይም በሳምንት የተወሰኑ ቀናት ገላችንን እንታጠባለን አይደል? ሻወር መውሰድ ለንጽህናችንና ለመልካም ስሜታችን ወሳኝ ነው። ነገር ግን ቆም ብላችሁ አስባችሁ ታውቃላችሁ? እየተታጠብኩ ነው ወይስ ቆዳዬንና ጤናዬን እየጎዳሁ ነው ብላችሁ? አዎ፣ አብዛኞቻችን ገላችንን ስንታጠብ የምናደርጋቸው ነገር ግን የቆዳችንን ጤና የሚጎዱ ለእርጅና የሚዳረጉና የተለያዩ የቆዳ በሽታዎችን የሚያመጡ ስህተቶች አሉ። በዛሬው ቪዲዮአችን ሻወር ስንወስድ ባለማወቅ የምናደርጋቸው 7 አደገኛ ስህተቶችንና መፍትሄዎቻቸውን በዝርዝር እንመለከታለን። እነዚህን ስህተቶች ዛሬውኑ ማቆም አለባችሁ። ከመጀመራችን በፊት ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ የሚለውን በተን በመጫንና የደወል ምልክቷን በማብራት ቤተሰብ ይሁኑ። መረጃው ለሌሎችም እንዲደርስ ላይክ እና ሼር ማድረጋችሁን አይርሱ። እሺ፣ ወደ ዋናው ጉዳያችን እንግባ። ሻወር መውሰድ ቀላል ነገር ይመስላል። ውሃውን መክፈት፣ ሳሙና መቀባት እና መለቅለቅ። ነገር ግን ሳይንስና የቆዳ ሕክምና ባለሙያዎች እንደሚናገሩት ከሆነ ነገሩ እንደዚያ ቀላል አይደለም። እስቲ ስህተቶቹን አንድ ባንድ እንመልከት። 1. በጣም ሙቅ ውሃ መጠቀም using very hot water። የመጀመሪያው እና አብዛኞቻችን በተለይም በቀዝቃዛ የአየር ንብረት የምናደርገው ትልቁ ስህተት በጣም ሙቅ ውሃ መጠቀም ነው። ከረጅም የሥራ ቀን በኋላ ወይም በጠዋት ብርድ ትኩስ ውሃ ሰውነታችንን ሲነካው ደስ የሚል ስሜት እንደሚሰጠን አይካደም። ጡንቻዎቻችን ይፍታታሉ፣ ድካም ይለከናል። ነገር ግን ለቆዳችን ይህ እሳት የመለኮስ ያህል አደገኛ ነው። ለምን እንደሆነ ልንገራችሁ። የሰውነታችን ቆዳ በላዩ ላይ በተፈጥሮ የሚገኝ ዘይት ወይም ሲበም የሚባል ዘይት አለው። ይህ ዘይት ቆዳችን እርጥበቱ ተጠብቆ እንዲቆይ፣ እንዳይደርቅ እና እንዳይሰነጣጠቅ የሚያደርግ መከላከያ ነው። በጣም ሙቅ ውሃ ስንጠቀም ግን ይህን ተፈጥሯዊ ዘይት ከቆዳችን ላይ አቀልጠን እናጥበዋለን። ይህ በሚሆንበት ጊዜ ምን ይፈጠራል? 1. የቆዳ መድረቅና ማሳከክ። መከላከያ ቅባቱን ያጣ ቆዳ ወዲያውኑ ይደርቃል፣ እንዲሁም ማሳከክ ይጀምራል። ኤግዚማ ወይም የቆዳ አለርጂ ያለባችሁ ሰዎች ሙቅ ውሃ ጠላጣችሁ ነው፣ በሽታውን ያባብሰዋል። የቆዳ መሸበሸብ። እርጥበቱን ያጣ ቆዳ ቶሎ የመሸበሸብና የእርጅና ምልክቶችን ያሳያል። መፍትሄው ምንድን ነው? ባለሙያዎች እንደሚመክሩት ገላችንን ለመታጠብ ተመራጩ የውሃ ሙቀት መጠን ለብ ያለ የሚባለው ነው። የውሃው ሙቀት ከሰውነታችን ሙቀት ጋር የተቀራረበ ወይም ትንሽ ከፍ ያለ ቢሆን በቂ ነው። ሙቀቱ ቆዳችሁን የማያቃጥልና ቀይ የማያደርግ መሆኑን አረጋግጡ። በተቻለ መጠን በመጨረሻ ላይ ትንሽ ቀዝቃዛ ውሃ በላያችሁ ላይ ማፍሰስ የቆዳ ቀዳዎች እንዲጠጉ ይረዳል። 2. ለረጅም ሰዓት በሻወር ውስጥ መቆየት showering for too long። ሁለተኛው አደገኛ ስህተት ደግሞ ለረጅም ሰዓት መታጠብ ነው። ብዙዎቻችን ሻወር ውስጥ ገብተን በውሃው ድምጽና ስሜት ተመስጠን ረጅም ደቂቃዎችን እናሳልፋለን። አንዳንዴም ሙዚቃ እየሰማን ወይም እየዘፈንን ሰዓቱ ይሄዳል። ይሁንም ሻወር ውስጥ የምናሳልፈው ጊዜ በረዘመ ቁጥር ቆዳችን እየተጎዳ ይሄዳል። ሳይንስ ምን ይላል? ውሃ እርጥበት ቢሆንም በቆዳችን ላይ ለረጅም ጊዜ ሲቆይ ግን ተቃራኒ ውጤት አለው። ረጅም ጊዜ ውሃ ውስጥ መቆየት የቆዳችንን የውሃ መከላከያ ግድቧን ያዳክማል። እንደ ቅድሙ ሁሉ የተፈጥሯዊ ዘይቶችን በማጠብ ቆዳው ድርቅ እንዲያደርግ ያደርጋል። በተጨማሪም በከተማ ውስጥ የምንጠቀመው የፖምፓ ውሃ ክሎሪን እና ሌሎች ኬሚካሎች አሏቸው። እነዚህ ኬሚካሎች ለረጅም ሰዓት ቆዳችን ላይ ሲቆዩ የቆዳ ባክቴሪያን ማመጣጠን አቅም ያዛባሉ። መፍትሄው የአሜሪካን ደርም አካደሚ እንደሚመክረው ከሆነ ጤናማ የሻወር ጊዜ ከ5 እስከ 10 ደቂቃ ብቻ ነው። ከዚህ በላይ መቆየት ለቆዳችሁ ምንም አይነት ጥቅም የለውም፣ ይልሁን ጉዳት እንጂ። ስለዚህ ሻወር ስትገቡ ዓላማችሁ መጸዳት ብቻ ይሁን። ስራችሁን በፍጥነት ጨርሳችሁ ውጡ። 3. የቆየ ሻወር ስፖንጅ ወይም ሊፍ መጠቀም using old loofahs or sponges። ይህኛው ስህተት በጣም አደገኛ እና አብዛኞቻችን የምንዘነጋው ነው። በሻወር ቤቷችሁ ውስጥ ያለው ስፖንጅ ወይም የሻወር ጨርቅ ዕድሜው ስንት ነው? 1 ወር? 3 ወር? ወይስ መቼ እንደተገዛ እንኳን አታስታውሱም? የሻወር ስፖንጅ ወይም ሉፋ የሞቱ የቆዳ ሴሎችን ለማስወገድ ይጠቅማል። ነገር ግን እነዚህ የሞቱ ሴሎች በስፖንጁ ውስጥ ይቀራሉ። ስፖንጁ እርጥብ በሆነው የሻወር ክፍል ውስጥ ሲቀመጥ ለባክቴሪያ፣ ለፈንገስ እና ለሻጋ መራቢያ እጅግ ምቹ ቦታ ይሆናል። በቀጣዩ ከንገላችሁን ስትታጠቡ በባክቴሪያ በተሞላ ስፖንጅ ሰውነታችሁን እየወለወላችሁ ነው ማለት ነው። ይህ ደግሞ የቆዳ ኢንፌክሽን፣
ብጉን ወይም ቦዲ አክኒ እና የፈንገስ በሽታዎችን ያስከትላል። በተለይ ክፍት ቁስ ካለባችሁ ባክቴሪያዎቹ በቀላሉ ወደ ደም ዝውውራችሁ ሊገቡ ይችላሉ። መፍትሄው ምንድን ነው? ተፈጥሯዊ ስፖንጅ ወይም ሉፋ የምትጠቀሙ ከሆነ በየ3 ወይም 4 ወሩ መቀየር አለባችሁ። የፕላስቲክ ስፖንጅ የምትጠቀሙ ከሆነ ቢበዛ በየ2 ወሩ ቀይሩት። ከእያንዳንዱ ጠበት በኋላ ስፖንጁን በደንብ አድርጋችሁ አየር የሚያገኝ ቦታ አንትሉት፣ እርጥብ ቦታ አትቱት። በተቻለ መጠን ስፖንጅን አለመጠቀም እና በእጅ መታጠብ ለቆዳ ጤና ተመራጭ አማራጭ እንደሆነ አንዳንድ ዶክተሮች ይመክራሉ። 4. ሳሙናን በስህተት መጠቀም እና በተመጣጣኝ መታጠብ overusing soap and wrong soap choice። አራተኛው ነጥብ ከሳሙና ጋር ይገናኛል። ንጽህና ማለት ብዙ አረፋ ማለት ነው ብለን እናስባለን። እንዲሁም አንቲባክቴሪያል ሳሙናዎችን መጠቀም ጀርሞችን ለመግደል ጥሩ ይመስለናል። ነገር ግን እውነታው ሌላ ነው። የቆዳችን ፒኤች ወይም ፒኤች ሌቨል በተፈጥሮ አሲዳዊ ነው። ይህ አሲዳዊነት ቆዳችንን ከጎጂ ባክቴሪያዎች ይጠበቃል። አብዛኞቹ ጠንካራ ሳሙናዎችና አንቲባክቴሪያል ሳሙናዎች ግን አልካላይን ናቸው። እነዚህን በየቀኑ ለመላ ሰውነታችን በቀባላ የቆዳችንን ተፈጥሯዊ አሲዳዊነት ያጠፋሉ። በተጨማሪም ለመላ ሰውነታችን በየቀኑ በሳሙና ማሸት አይጠበቅብንም። ሳሙና በዋናነት የሚያስፈልገው ላብና ቆሻሻ በብዛት የሚጠራቀሙባቸው ቦታዎች ናቸው። ለምሳሌ ብብትት፣ ብሽጥን እና እግር፣ ክንድ፣ እግር እና ሆድ ላይ የሚገኘው ቆዳ ብዙ ቆሻሻ ስለማይኖረው በቀላሉ በውሃ ብቻ መለቅለቅ በቂ ሊሆን ይችላል፣ በተለይ በየቀኑ የምትታጠቡ ከሆነ። ለስላሳና እርጥበት ሞይስቸራይዘር ያላቸውን ሳሙናዎች ተጠቀሙ። አንቲባክቴሪያል የሚሉ ሳሙናዎችን በሐኪም ካልታዘዘላችሁ በስተቀር ለዕለታዊ አገልግሎት አታስተብትሩ። ሳሙናን አስፈላጊ ለሆኑ ቦታዎች ብቻ ተጠቀሙ። 5ኛው ፀጉርን በየቀኑ መታጠብ washing hair every single day። 5ኛው ስህተት ወደ ራስ ፀጉራችን ይወስደናል። ሻወር በገባን ቁጥር ፀጉራችንን በሻምፑ መታጠብ አለብን ብላችሁ ታስባላችሁ? ይህ ትልቅ ስህተት ነው። በተለይ እንደኛ አይነት ሀበሻ ሄር አፍሮ ቴክስቸርድ ሄር ፀጉር ለዚህ ጉዳት በጣም ተጋላጭ ነው። የራስ ቆዳችን ፀጉራችንን ለማለስለስና ጤናማ ለማድረግ የሚጠቅም ዘይት ያመርታል። በየቀኑ ሻምፑ ስንጠቀም ይህን ዘይት እናጥበዋለን። ውጤቱስ የፀጉር መድረቅና መሰባበር፣ የራስ ቆዳ መድረቅና ፎረፈር። በሚገርም ሁኔታ ፀጉርን በበዛ ቁጥር የራስ ቆዳችን ድርቀትን ለማካካስ ብዙ ዘይት ያመርታል። ይህም ፀጉራችን ቶሎ እንዲቀባ ግሪሲ ያደርገዋል። መፍትሄው እንደ ፀጉራችሁ አይነት በሳምንት 1 ወይም 2 ጊዜ ብቻ በሻምፑ ታጠቡ። ሻወር በገባችሁ ቁጥር ፀጉራችሁ እንዳይበላሽ የሻወር ኮፊያ ሻወር ካፕ ተጠቀሙ። ሻምፑ ስትጠቀሙ የራስ ቆዳችሁ ስካልፕ ላይ ብቻ ተኩሩ። ኮንዲሽነር ደግሞ በፀጉራችሁ ጫፍ ላይ ተጠቀሙ። 6ኛው ገላን በፎጣ አምርሮ ማሸት rubbing skin aggressively with towel። ከሻወር ወጣን ማለት ጥንቃቄው አበቃ ማለት አይደለም። 6ኛው ስህተት የሚፈጠረው ገላችንን ስናደርቅ ነው። ብዙዎቻችን ቶሎ ለመድረቅ ብለን ፎጣውን ይዘን ቆዳችንን በኃይል እናሻለን we rub vigorously። ይህ ድርጊት ፍጨት ይፈጥራል። ከሻወር በኋላ የላለውና የለሰለሰው ቆዳችን በዚህ ፍጭት ምክንያት ይጎዳል። የቆዳ መቆጣት ይፈጠራል። ፀጉራችሁንም በፎጣ የምታሹ ከሆነ ለፀጉር መሰባበርና መነቃቀል ዋናው ምክንያት ይህ ነው። ለረጅም ጊዜ ሲለመድ ቆዳን ሻካራ ያደርገዋል። መፍትሄው በቀላሉ ፓት ድራይ ማድረግ ነው። ይህ ማለት ፎጣውን ሰውነታችሁ ላይ በማስረፍ ውሃውን እንዲመጣው ማድረግ እንጂ ማሸት አይደለም። ቀስ ብላችሁ እየጠለዛችሁ ውሃውን አስወግዱ። ለፀጉራችሁም ቢሆን ፎጣ መጠቅለል እንጂ ማሸት አይመከርም። 7ኛው እርጥበት ሳያደርጉ መቆየት skipping moisturizer immediately after shower። 7ኛውና የመጨረሻው ግን እጅግ ወሳኝ ስህተት ከታጠብን በኋላ ሎሽን ወይንም ክሬም አለመቀባት ወይንም ደግሞ ዘግይቶ መቀባት። ብዙ ሰዎች ከታጠቡ በኋላ ልብስ ለብሰው ፊታቸውን ብቻ ተቀብተው ይወጣሉ፣ ወይንም ደግሞ ቆዳቸው በደንብ እስኪደርቅ ጠብቀው ነው የሚቀቡት። የቆዳ ሕክምና ባለሙያዎች የ3 ደቂቃ ህግ የሚባል መርህ አላቸው። ሻወር ከወሰድን በኋላ ባሉት 3 ደቂቃዎች ውስጥ ቆዳችን አሁንም እርጥበት ዳምፕ እያለ ክሬም ወይንም ሎሽን መቀባት አለብን። ለምን? ሎሽን ወይንም ሞይስቸራይዘር ዋና ስራው ውሃን በቆዳ ውስጥ አፍኖ ማስቀረት ሎክ ኢን ሞይስቸር ነው። ቆዳችሁ ሙሉ ለሙሉ ከደረቀ በኋላ ብትቀቡ ክሬሙ የሚይዘው እርጥበት ስለሌለ በላዩ ላይ ብቻ ይቀመጣል እንጂ ውስጣዊ ለውጥ አያመጣም። ከታጠብን በኋላ የቆዳ ቀዳዳዎቻችን ተከፍተው ስለሚገኙ ይህ ሰዓት ጠቃሚ ቅባቶችን ለመቀባት ወርቃማ ሰዓት ነው። መፍትሄው ከሻወር እንደወጣችሁ ፎጣው ውሃውን በተመጠን ከመጠነ በኋላ ወዲያውኑ ለሱር የሚስማማችሁ ሎሽን፣ ጆንሰን ወይንም ቅባት መላ ሰውነታችሁን ተቀቡ።
ይህ ቆዳችሁ ለስላሳና ወጣት ሆኖ እንዲቆይ ያደርገዋል። ተመራጭ ምክሮች። ከነዚህ ዋና 7 ስህተቶች በተጨማሪ እነዚህን አጫጭር ነጥቦችም ልብ በሉ። የሻወር ቤትን አየር ማስወጣት። ከታጠባችሁ በኋላ የሻወር ቤቱ እርጥበት ሻጋ እንዳይፈጥር መስኮት መፍከት ወይንም ማራገቢያ ማብራት አይርሱ። ፊት መታጠብ። ፊታችሁን በሻወር ውሃ ከመታጠብ ለብቻው በመታጠቢያ ገንዳ መታጠብ ይመከራል። ምክንያቱም የሻወሩ የውሃ ግፊትና ሙቀት ለስስ የፊት ቆዳ ከባድ ሊሆን ይችላል። ምላጭ አጠቃቀም። ገላችሁን እየታጣጠባችሁ ፀጉር የምትላችሁ ከሆነ መጀመሪያ ላይ ሳይሆን መጨረሻ ላይ ትላችሁ። ቆዳው በሙቀቱ ምክንያት ስለሚለሰልስ መላቸው ቀላል ይሆናል፣ ከመቆረጥም ትድናላችሁ። ማጠቃለያ። እንግዲህ ተመልካቾቻችን ዛሬ ያየናቸውን 7 ነጥቦች በአጭሩ እንከልዛቸው። በጣም ሙቅ ውሃ አታዘብትሩ። ሻወር ባለው 10 ደቂቃ በላይ አትቆዩ። የሻወር ስፖንጃችሁን በየጊዜው ቀይሩ። ሳሙና በልኩ ተጠቀሙ። ለስላሳ ሳሙና ምረጡ። ፀጉራችሁን በየቀኑ በሻምፑ አታጥቡ። በፎጣ አምርሮ አታሹ። ከሻወር እንደወጣችሁ ወዲያውኑ ሎሽን ተቀቡ። እነዚህን ቀላል የሚስማሙ ነገር ግን እጅግ ጠቃሚ ለውጦችን በማድረግ የቆዳችሁን ጤንነት፣ ውበትና ወጣትነት ገስት መጠቀም ትችላላችሁ። እስቲ ንገሩን፣ ከነዚህ ስህተቶች መካከል እሱር በተደጋጋሚ የምታደርጉት የትኛውን ነው? ኮመንት ላይ ጻፉልን፣ እንማማርበታለን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ፣ ለቤተሰቦቻችሁ አሁኑ ሼር አድርጉላቸው። እንዲህ አይነት ጤና ነክ መረጃዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ አድርጋችሁ የደውል ምልክቷን ተጫኑ። ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።